ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብዙ ደስ የሚሉ ነገሮች ዛሬ አይቻለሁ። ነገሮችን ለማስተካከል በንግግር ለማስተካከል እየሞከሩ ነው። የሚሻላችሁም እንደዛ ነው። ምክንያቱም አካሄዳችሁ ትክክል ስላላደለ ማለት ነው። እናንተም ክብራችሁን አጥታችሁ ተመልካችንም አሳዝናችሁ ከምትሰሩ ነገሮችን ወደ ሰላም ቀይራችሁ ብታስተካክሉት የተሻለ ይሆናል ብዬ አስባለሁኝ። እንግዲህ ያው ስራው እስከሚያልቅ ሀይሚዬ ከሀብቴ ቤት ናት ማለት ነው። እስካሁን ድረስ አልሄደችም እናትና አባቷ ጋር ማለት ነው። ገባችሁ አይደለ? ያው ሚስጥር ላውጣ ግን እነጋሽዬ ጋር ናት ያለችው ሀይሚዬ። እሺ እንዴ ኧረ ተው ግን አትሸውዱና፣ ተው እየተዋወቅን አትሸውዱን። ግን ያው ለስራ እነሱ ጋር ናት። እሺ ይሁን ተብለን ተቀብለናል፣ ችግር የለውም። የሀብቴም ቤት የወንድሟ ቤት ነው፣ የእናት አባቷ ቤትም ችግር የለውም። ሁለቱም ያስኬዳል። ዋናው ትልቁ ነገር ምንድን ነው? ወደ መፍትሄ መግባታችሁ። የሆነ ችግር ሲፈጠር በማንኛውም ሰው ህይወት ላይ ወደ መፍትሄው መሄድ፣ ነገሮችን ማስተካከል፣ ይህ ነገር በምን አይነት መንገድ ነው መስተካከል ያለበት ብሎ ከዛ ችግር ከደረሰበት ሰው የበለጠ ያ ሰው ተሽሎ ተገንቶ ጓደኛም ይሁን ቤተሰብም ይሁን ምንም ይሁን ከዛ ችግሩ ከደረሰበት ሰው ተሽሎ ተገንቶ ሀሳብ መስጠት፣ ነገሮችን ለማስተካከል መሞከር፣ መንገድ ማሳየት ጥሩ ነው ብዬ አስባለሁ። ምክንያቱም ሰዎችም የሚማሩት በዛ ልክ ስለሆነ ነው። ዝም ብሎ ተገናኝቶ መበጣበጥ ወይም መቧከስ፣ መማታት ምናምን አይደለም። የሰው ልጅ ብዙ በህይወቱ ብዙ ችግሮች ሊያጋጥሙት ይችላሉ። ግን መፍትሄ የሌለው ችግር የለም። በሀይምዬ ቦታ ብንሆን በጣም ከባድ ነገር ነው። ገባችሁ አይደለ? በጣም ከባድ ነው። በእንደዚህ አይነት ህይወት ውስጥ ያሉ ሰዎች በጣም ብዙ እህቶች አሉ፣ የተዋሹ የተከዱ ብዙ ነገር የሆኑ አብረው ኑረው ወልደውም ከወለዱ በኋላም የተከዱ በጣም ብዙ ነገር ህይወት ውስጥ ያሉ ብዙ ሰዎች አሉ፣ እውነቱን ለመናገር ማለት ነው። እና ግን እነዛን ሰዎች ግን እንዴት አድርገው ነው ወደ መፍትሄ ማምጣት ወይም ደግሞ ነገሮችን እንዳስተካክሉ እንትን የሚባለው የሚታገዙት እንዴት ነው ተብሎ ማሰብ ጥሩ ነው ብዬ አስባለሁ። የሆነ ችግር ሲፈጠርባችሁማ በቃ አንተ እኮ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ፣ ብሩኬ አንተ ለምን እንደዚህ አደረግካት፣ ሀይሚዬንም ለምን እንደዚህ አንቺ አደረግሽ፣ እንደዚህ ብለሽ እኮ ነበር፣ ብሩኬንም አንተ እኮ እንደዚህ ነበርክ፣ እንዲህ ነበር ከማለት ይልቅ ወደ መፍትሄው ስትገቡ ሰውም ይማርበታል። ኦኬ መፍትሄ ለነገ ህይወቱ እንደዚህ አይነት ነገር እንኳን ቢያጋጥመው ሰው መፍትሄ የምታመጡ ሰዎች መሆን አለባችሁ። አስተምራችሁ ለማለፍ ከፈለጋችሁ ማለት ነው። እንደ ዝም ብላችሁ በውስጡ መፍትሄ አዘል ሲሆን፣ ምክር ሲኖረው፣ ማግባባት ሲኖረው ስራውም ውበት ይኖረዋል። ሰውም ተረጋግቶ ያያል ይማራልም። ግን እዚህ ጋር የሆነ ነገር ትመጡና የማይሆን ነገር ታደርጋላችሁ። በቃ እኛን ለማሳመን የማትሄዱበት መንገድ የለም። ደግሞ እኛ ነቅተናል፣ ስራ እንደሆነ ማለት ነው። አሁን ቅመምዬ ስራዋን ስትሰራ ሁና ነው የምትሰራው። አይደለም ለስራ ለፕራንክ እንኳን በጣም ከባድ ልጅ ናት። ታውቋታላችሁ። ላመነችበት ነገር እስከ ጥግ ድረስ ነው የምትሄደው። ምንም ነገር በቃ ወደኋላ የሚጎትታት ነገር የለም። መሆን ካለባት ትሆናለች። በቃ ሁና ነው የምትሰራው። የምትተውነው እንዴ የፕራንክ ንግስት፣ የፕራንክ አምባሳደር እያልን ነው እኮ አይደለም የምንላት እስከ ጥግ ድረስ ስለምትሄድና ሁና ስለምትሰራ ነው። እና አሁን እንግዲህ ወደ መፍትሄው እየመጡ ይመስለኛል። የተመልካችንም እንትን እየሰሙ ይመስለናል። አዎ ቀስ በቀስ ነገሮችን ብታስተካክሏቸው መልካም ነው። እየሄዳችሁበት ያለው መንገድ ትክክል ስላላደለ ማለት ነው። እና ዋናው ትልቁ ነገር እኛ ሀይሚና ብሩኬ አንድ ሆነው ይስሩ ነው። በቃ ይሄ ስለ እነሱ ልንለያይ ነው ተለያየን እንደዚህ ሆነ ምናምን እንዲባል አልፈልግም። ከዛ ውጭ ብቻ እህቶቼ ራሳችሁን ጠብቁ። መልካም ጊዜ